ይስጥልን እንደምን አምሽታችኋል ተመልካቾቻችን። ከምሽቱ 1 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ ኢቲቪ 57 ጀመረ። አበይት ዜናዎች የኢጋድ ፎረም በአባል ሀገራት ውስጥ የሚያጋጥምን የሰብአዊ መብት ጥሰትና የመልካም አስተዳደር ችግር ለመፍታት አቅም የሚፈጠርበት መሆኑ ተገለጸ። ደቡብ ኮሪያ፣ አሜሪካና ጃፓን የሶስትዮሽ የባህር ኃይል ልምምድ አደረጉ። አብራችሁን ቆዩ። መሰለ ገብሮት ነኝ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባለፉት 5 ዓመታት ለፖሊሲ ለውጥ፣ ለኢንቨስትመንት፣ ለአረንጓዴ ልማትና ለንጹህ የኃይል ምንጭ ትኩረት መስጠቷን ገለጹ። ጠቅላይ ሚኒስትር አብይ አህመድ በ20ኛው የተባበሩት መንግስታት የኢንዱስትሪ ድርጅት ጉባኤ ላይ ንግግር አድርገዋል። ጠቅላይ ሚኒስትሩ ባደረጉት ንግግር የኢትዮጵያን ያለፉት 5 ዓመታት የፖሊሲ ለውጥ፣ በብዝሃ ዘርፍ እድገት የተደረገ ኢንቨስትመንት፣ ለአረንጓዴ ልማትና ንጹህ የኃይል ምንጭ የተሰጠውን ትኩረት ብሎም ለማህበራዊ ልማት ስራ የተደረገውን አጽንኦት አንስተዋል። ጠቅላይ ሚኒስትር አብይ በዚህ ላይ ተመስርተው ሁሉን አካታች ለሆነ ዘላቂ የኢንዱስትሪ ልማት ጥሪ ማቅረባቸውን ከጠቅላይ ሚኒስትር ጽህፈት ቤት ያገኘነው መረጃ አመልክቷል። የአብርሆት ቤተ መጻሕፍት ከዛሬ ጀምሮ የ24 ሰዓት አገልግሎት መስጠት መጀመሩን አስታወቀ። ቤተ መጻሕፍቱ እስከ ምሽት 12 ሰዓት ከቅርብ ጊዜ ወዲህ ደግሞ እስከ ምሽቱ 6 ሰዓት አገልግሎቱ እየሰጠ ቆይተዋል። ይሁንና በበርካታ ሰዎች ጥያቄ መሰረት ቤተ መጻሕፍቱ ከዛሬ ጀምሮ 24 ሰዓት አገልግሎት እንዲሰጥ መደረጉን ነው የቤተ መጻሕፍቱ ዳይሬክተር ውባየ ማሞ የገለጹት። የአገልግሎት ተደራሽነትን ለማስፋት ደግሞ ቁጥር 2 አብርሆትን ለመገንባት ዝግጅት መጠናቀቁን ገልጸዋል። ቤተ መጻሕፍቱ በአሁኑ ሰዓት በቀን እስከ 15,000 ሰዎችን ያስተናግዳል። እንደ ሪፖርተራችን አለም ኤልፉ ዘገባ የአብርሆት ቤተ መጻሕፍት ስራ ከጀመረበት ጊዜ አንስቶ በአጠቃላይ 10 ሚሊዮን አንባቢዎችን አስተናግዷል። ደቡብ ኮሪያ፣ አሜሪካና ጃፓን የሶስትዮሽ የባህር ኃይል ልምምድ አደረጉ። በኮሪያ ልሳነ ምድር የተካሄደው የጋራ የጦር ልምምድ የሰሜን ኮሪያን ወታደራዊ ስጋት ታሳቢ ያደረገ ነው ተብለዋል። በሶስቱ ሀገራት የባህር ኃይል ልምምድ ላይ የጦር አውሮፕላን ተሸካሚም ተሳትፎ ነበረው። ባለፈው ማክሰኞ የደቡብ የወደብ ከተማ ቡሳን የደረሰችው ኒክሌር የታጠቀች የጦር መርከብ ከሰሜን ኮሪያ ሊቃጣ የሚችል ጥቃት ለመመከት በተጠንቀቅ ላይ መሆኗን አሪራንግ ዘግበዋል። አብራችሁን ቆዩ ተመልካቾቻችን። ዛሬም ጥሪህን ቀይረሃል። ምርጥ ሙዚቃ ጭናሃል። ታዲያስ ይልቅ አንቺም ጥሪ ላሳምር፣ ያውም ከሽልማት ጋር። የምን ሽልማት? ኢትዮ ቴሌኮም የድምፅ ጥሪ ማሳመሪያ አገልግሎት የሚጠቀሙ ዕድለኛ ደንበኞቹን በሽልማት ሊያንበሸብሽ ነው። የምታምር ሱዙኪ ዲዛይር፣ 4 ባለ 3 እግር ተሽከርካሪዎች፣ 8 ባለ 55 ኢንች ቴሌቪዥኖች፣ 8 ባለ 5G ስማርት ስልኮች፣ ለ80 ዕድለኛ ለእያንዳንዳቸው 5000 የቴሌብር ኤሌክትሮኒክስ ገንዘብ ሽልማት እንዲሁም 13000 የድምፅና ዳታ ጥቅሎች ለሽልማት ቀርበዋል። ወደ ኮከብ 822 መሰላል ደውለው ወይም www.crbt.et ላይ እንዲሁም ወደ 822 ብለው በመላክ ለድምፅ ማሳመሪያ አገልግሎት ይመዝገቡ። እስከ ታህሳስ 25 ቀን 2016 ድረስ 645 ብለው መልእክት በመላክ ለስልኮ መንፈሳዊ ዜማን ጨምሮ የጥሪ ማሳመሪያ ድምፅ ደጋግመው ሲቀያይሩ ለሚላክሉ ጥያቄዎች ትክክለኛውን መልስ ሲመልሱ የመሸለም ዕድሎን ያሰፋሉ። ታዲያ ይህንን ዕድል ማን ያልፋል? ጥሪ ማሳመሪያ ጥሪት ያተርፋል። ኢትዮ ቴሌኮም። ወደ ዝርዝር ዜናዎች እናልፋለን። የኢጋድ ፎረም በአባል ሀገራት ውስጥ የሚያጋጥምን የሰብአዊ መብት ጥሰትና የመልካም አስተዳደር ችግር ለመፍታት የሚያስችል አቅም የሚፈጠርበት መሆኑ ተገለጸ። በቀጠናው የተስተዋለ ያለው ግጭትና የአየር ንብረት ለውጥ ለሰብአዊ መብት ጥሰት ምክንያት እንደሆነ ተጠቁመዋል። አቤል ሙሉጌታ የኢጋድ በይነ መንግስታት ፎረም 2021 ኢንቴቤ ኡጋንዳ ላይ ከተመሰረተ በኋላ በአባል ሀገራቱ ውስጥ ዲሞክራሲ እንዲጎለብት የሰብአዊ መብት ጥሰትን በመከላከልና
መልካም አስተዳደር እንዲሰፍንም ጥረቶችን እያደረገ ይገኛል። ፎረሙ የቀጠናው ሀገራት የህግ የበላይነት እንዲሰፍንና ፍትህ እንዲረጋገጥም የሚመክር ነው። ከዚህም ባለፈ ኢጋድ ከአባል ሀገራቱ ጋር ያለውን ግንኙነትንም እንዲያጠናክርም እያገዘው ነውም ተብሏል። በኬንያ ሞምባሳ የተጀመረው የኢጋድ ፎረምም በቀጠናው ዲሞክራሲ የበለጠ ለማጎልበትና የሰብአዊ መብት ጥሰትንም በመከላከል ላይ ያተኮረ ነውም ተብሏል። በመድረኩ የተገኙት የኢጋድ ሰላምና ጸጥታ ዳይሬክተር አቶ ሲራጅ ፈጌሳ በጋራ ስራ ተጨባጭ ለውጥንም በቀጠናው ማምጣት ይቻላልም ብለዋል። ዋናው ስራችን ሊሆን የሚገባውና መተኮር ያለበት በኢጋድ ሀገራት ውስጥ ማንኛውም የዜጋ ነጻነት ብቻ ሳይሆን ዴሞክራሲያዊ በሆነ ማህበረሰብ ውስጥ እንዲኖር የሚያስፈልገው የህግ የበላይነትና ሰብአዊ መብቱ ማረጋገጥ ያስፈልጋል። ዛሬም በዚህ ፎረም ላይ የተገኛችሁ ሁላችሁም የኢጋድ አባል ሀገራት ተወካዮች የጋራ ድምር ስራችሁን በቀጠናው ተጨባጭ ውጤት ለማምጣት የሚያስችል ይሆናል። ቀጣይነት ያለውን ስር የሰደደ ዲሞክራሲ ስርዓት ለማምጣትም ብዙ ፈተናዎች እንደሚኖሩ ተገንዝቦም መስራት ያስፈልጋል። በኢጋድ በየነ መንግስታት ስር ባሉ ሀገራት የዲሞክራሲ ባህል ስር እንዲይዝም ኢጋድ ፎረም ግንዛቤ ይፈጥራልም ተብሏል። በዚህ ፎረም የአባል ሀገራቱን ተቋማት ዜጎች የመልካም አስተዳደር ግንዛቤን በማሳደግ ዲሞክራሲያዊ አስተሳሰብን ማላበስ ነው። በቀጠናው ያለውን ግጭት፣ የሰላም ስጋት እንዲሁም በአባል ሀገራቱ እያጋጠመ ያለውን የአየር ንብረት ለውጥ ብዙ ፈተናዎችን እያስከተለ ነው። ይህም ፈጣን የሆነ ትኩረት የሚሻ የቀጠናው ችግር ነው። በተለይ በሰላም ግንባታና በአካታች የጸጥታ ስራ ላይ ማተኮር ያስፈልጋል። በየአካባቢው ካለው የሰላም ተሞክሮም ልምድ መጋራት ይገባል። በዜጎች ላይ ለሚያጋጥም የሰብአዊ መብት ጥሰትና ኪሳራ የአየር ንብረት ለውጥ አንዱ ምክንያትም ሆኗልም ተብሏል። በመሆኑም የአየር ንብረትን ለውጥ በመከላከል በቀጠናው ሀገራት ላይ በሰፊው ይጠበቃልም ተብሏል። ኤልኒኖ ሁላችሁም እንደምታውቁት የአየር ንብረት ለውጥ ችግር ነው። በዚህ ፎረምም በትኩረት ሊነሳ የሚገባ ጉዳይ ነው። ምክንያቱም በአየር ንብረት ለውጥ ምክንያት የሚያጋጥም ችግር ለሰብአዊ መብት ጥሰት መከሰት አንዱ መንስኤ ነው። የኢጋድ አባል ሀገራት በዚህ ላይ መስራት ይገባናል። ይህም አንዱ የፎረሙ ትኩረት መሆን ይገባዋል። እየተከናወነ ባለው ፎረም ላይም የኢትዮጵያ ሰብአዊ መብቶች ኮሚሽን የሪፎርም ስራውንም ልምድ አጋርቶበታል። ለኢቲቪ አቤል ሙሉጌታ፣ ኬንያ ሞምባሳ። ከሰሞኑ በሕዝብ ተወካዮች ምክር ቤት በጸደቀው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የማሻሻያ አዋጅ የግል ድርጅት ሰራተኞችን አስተዳደራዊ በደል የማየት ስልጣን እንደተሰጠው የተቋሙ ዋና እንባ ጠባቂ እንዳለ ኃይሌ ተናገሩ። አዋጁን በማይፈጽሙ አካላት ላይ ተጠያቂነት እንደሚረጋገጥም ገልጸዋል። ሪፖርተራችን ቶማስ ኃይሉ ከተቋሙ ዋና እንባ ጠባቂ እንዳለ ኃይሌ ጋር ቆይታ አድርገዋል። የኢትዮጵያ ዋና ሕዝብ እንባ ጠባቂ ዶክተር እንዳለ ኃይሌ በቅድሚያ እናመሰግናለን። ከሰሞኑ እንግዲህ የአዋጅ ማሻሻያ መደረጉ ይታወቃል። ይህ ደግሞ የአዋጅ ማሻሻያ በዋናነት ደግሞ የግል ድርጅቶችን አስተዳደራዊ በደል የማየት ስልጣን እንደተሰጠው ይታወቃልና ይህ የተካተተበት መሰረታዊ ምክንያት ምንድን ነው? እንዲሁም ደግሞ ስልጣንና ኃላፊነት ውስጥ እስከምን ድረስ ነው? በዓለም አቀፍ ደረጃም የህዝብ እንባ ጠባቂ ተቋማት ሁሉንም ዜጎች ተደራሽ መሆን መቻል አለባቸው ነው አንዱ መርህ ማለት ነው። ስለዚህ የኛ የአዋጁም ዓላማ በዜጎች ላይ የሚደርሱ አስተዳደራዊ በደሎችን መርምሮ የመፍትሄ ሀሳብ ይሰጣል ነው። በሁሉም ዜጎች ነው። የቀደመው አዋጅ የሚሸፍነው በመንግስት አስፈጻሚ አካላት ላይ ብቻ የሚደርሱ አስተዳደራዊ በደሎችን ነው። ስለዚህ ይሄኛው ማሻሻያ አዋጅ የግል ሴክተሮችን የሚመለከት ነው። ስለዚህ በግል ሴክተሩ ላይ የሚደርሱ በርካታ አስተዳደራዊ በደሎች አሉ። ወደ ተቋማችንም ከሚመጡ አስተዳደራዊ በደሎች ውስጥ ከግማሽ በላይ ከ50% በላይ ከነዚህ ተቋማት ነው የሚመጡት። ስለዚህ ይሄንን አስተዳደራዊ በደል ማየት የሚያስችል ስልጣን ነው የተሰጠን ማለት ነው። ስለዚህ ከ20 እስከ 30 ሚሊዮን የሚጠጋ ህብረተሰብ ክፍል አንድም ሰልፍ ኢምፕሎይድ ነው፣ አለበለዚያም ደግሞ የግል ሴክተሩ ላይ ተቀጥሮ የሚሰሩ ናቸው እና ይሄ አዋጅ እነዚህን የህብረተሰብ ክፍሎች ተደራሽ እንድናደርግ ስልጣን ይሰጠናል ማለት ነው። የህዝብ እንባ ጠባቂ ተቋም ከዚህ ቀደም ምናልባት የመንግስት ሰራተኞችን አስተዳደራዊ በደሎች እንዲሁም ደግሞ አቤቱታዎችን ሲያይ እንደመቆየቱ አሁን ደግሞ የግሎቹ ሲጨመሩ ምን ያህል አቅሙ ፈርጥሞ ደግሞ ያን ሁሉ የማየት ስልጣን እንዲሁም ደግሞ ብቃት አለው ማለት ይቻላል? ቀደም ብለን ጥናቶችን አካሂደን የሚያስፈልገንን የመዋቅር አደረጃጀት ፈጥረናል። በዚህ አጋጣሚ የፌዴራል ሲቪል ሰርቪስ ኮሚሽንን ማመስገን እንፈልጋለን። አዋጁ ከመጽደቁ በፊት በግል ሴክተሩ ላይ የሚደርሱ አስተዳደራዊ በደል የሚችል የአንድ የስራ ከቅርንጫፍም አልፎ መዋቅሩን ፈቅዶልናል ማለት ነው። ከዚህ የሰው ኃይል
ጠርና የበጀት ጉዳይ ነው የሚሆነው ማለት ነው። እንደ ተቋም ዝግጅት አድርገናል። የህዝብ እንባ ጠባቂ ተቋም ለድርጅቶች የሚሰጠውን ምክረ ሀሳብ የማይፈጽሙ የግል ድርጅቶች ላይ ምን አይነት ተጨማሪ ስልጣን ሰጥቶታል ወይንም ደግሞ ለመተግበር አዋጁ ላይ የተቀመጠው ነገር ምንድን ነው? አጠቃላይ አዋጁ ተጠያቂነትን በግልጽ ያስቀምጣል። በኢፌዴሪ ህገ መንግስትም የመንግስት አስፈጻሚ አካላት በግልጸኝነትና በተጠያቂነት መሰረት መስራት እንዳለባቸው ያስቀምጣል። የኢትዮጵያ ህዝብ ጠባቂ ተቋም ማቋቋሚያ አዋጅ 1142/2011ም ለተቋሙ ተባባሪ የማይሆኑ አካላት ላይ ክስ መስርተ እስከ ማስቀጣት በገንዘብም በእስርም የማስቀጣት ለተቋሙ ስልጣን ተሰጥቶታል። ነገር ግን እስካሁን ያለው የዲሞክራሲ ልምምዳችን በጣም ዝቅተኛ ስለሆነ እነዚህን አካላት የመንግስት አስፈጻሚ አካላትን ከሰ ከማስቀጣት ይልቅ ኒጎሽየት እያደረግን ችግሮችን በመወያየት እንዲፈቱ ጥረቶች እያደረግን ነው። በዚህ ረገድ የማይፈጽሙ አስፈጻሚ አካላትም ደግሞ ሲኖሩ ለምክር ቤቱ በልዩ ሪፖርት እየላክን ምክር ቤቱ እነዚህን አስፈጻሚ አካላት እየጠራ የመፍትሄ ሀሳብ ተግባራዊ እንዲያደርጉ ጥረት እያደረገ ነው። ቻሌንጆቹ እንደተጠበቁ ነው፣ ግን ከአመት ዓመት መሻሻል አለ። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና ህዝብ እንባ ጠባቂ ዶክተር እንዳለ ኃይሌ ስለነበረን ቆይታ በጣም እናመሰግናለን። በቀጣይ 4 ዓመት ተግባራዊ የሚሆን የገጠር ትስስርና ተደራሽነት ፕሮግራም መዘጋጀቱን የከተማና መሰረተ ልማት ሚኒስቴር አስታወቀ። ፕሮግራሙ የገጠር መንገድ ሽፋን ለማሳደግ እንደሚረዳ የከተማና መሰረተ ልማት ሚኒስትር ዴኤታ ኢንጂነር ወንድሙ ሲታ ገልጸዋል። የገጠር ትስስርና ተደራሽነት ፕሮግራም ለተሻለ የምግብ ዋስትና በሚል መሪ ቃል ሀሳብ የሁሉም ክልሎችና ከተማ አስተዳደር ተወካዮች በተገኙበት አውደ ጥናት እየተካሄደ ነው። ሁሉን አቀፍ የገጠር መንገድ ተደራሽነት ፕሮግራም ማለትም ዩራፕ በኢትዮጵያ የተሻለ የመንገድ አውታር እንዲኖር ማድረጉን ሚኒስትር ዴኤታው ገልጸዋል። በተከታታይ ዓመታት ትላልቅ ግቦችን በመያዝ ከተገበሩ የመንገድ ሴክተር ፕሮግራሞች ውስጥ አንዱ በእድገትና ትራንስፎርሜሽን እቅድ ጂቲፒ 1 እና ጂቲፒ 2 የልማት እቅድ ዘመን የተገበረው የዩራፕ ወይም ደግሞ የሁሉን አቀፍ የገጠር መንገድ ተደራሽነት ፕሮግራም አንዱ ነው። በዚህ በመንገድ ዘርፍ ልማት ፕሮግራም ታሪክ በኢትዮጵያ ውስጥ የመንገድ አውታር መጠንና ተደራሽነት ትርጉም ባለው መልኩ ማሳደግ ተችሏል። ፕሮግራሙ በሀገሪቱ የሚገኙ ቀበሌዎችን በአቅራቢያቸው ከሚገኙ ዋና ዋና መንገዶች ጋር ደረጃቸውን በጠበቀ መንገድ ለማገናኘት ታስቦ የተቀረጸ ሲሆን በዚህ ፕሮግራም ብቻ ከ60,000 ኪሎ ሜትር በላይ ክረምት ከበጋ የሚያስኬዱ መንገዶችን ግንባታ ማከናወን ተችሏል። ከዚህም ባለፈ በዚህ ፕሮግራም ሰፊ የእውቀት ሽግግር፣ የስራ ዕድል ፈጠራና ሌሎች ዘርፎችንም ጭምር ለማነቃቃት የቻለ ነበረ። ከዓለም ባንክ በተገኘ የፋይናንስ ድጋፍ በቀጣይ 4 ዓመት የሚተገበረው የገጠር ትስስርና ተደራሽነት ፕሮግራም ክልሎችና ከተማ አስተዳደሮች በሚፈጽሙት የመንገድ ዝርጋታ አማካኝነት ድጋፍ ያገኛሉ። ሪፖርተራችን ሞላ ለማየው እንደዘገበው ፕሮግራሙ ሲተገበር ከበፊቱ ተሞክሮ በመወሰዱ የተሻለ ውጤትና ጠቀሜታ ይኖረዋል ብለዋል ሚኒስትር ዴኤታው። የፕሮግራሙ ዋና ዓላማ የገጠር ቡድን ማህበረሰብ እርስ በርስ ከማዕከላት ጋር በማሳሰርና ተነጥለው ያሉ አካባቢዎችን በማገናኘት ማህበራዊና ኢኮኖሚ አገልግሎቶች ተደራሽ ማድረግ የገጠሩን የኑሮ ሁኔታ ማሻሻል ነው። ይህን ዓላማ ለማሳካትም የገጠር ቀበሌ ማዕከላትን ከአቅራቢያቸው ከሚገኝ ዋና መንገድ ጋር ማገናኘት፣ እምቅ አቅምና ኢኮኖሚያዊና ማህበራዊ ፋይዳ ያላቸው መንደሮችንና መዳረሻዎችን ማገናኘት፣ በመልካዊ ምድር አቀማመጣቸው ምክንያት ተነጥለው የነበሩ የገጠር አካባቢዎችን ተደራሽ ማድረግና በቆላማ አካባቢ ያሉ የመሻገሪያ ችግሮችን መፍታት ነው። በግንባታ ጥራት ችግር በመፈራረስ ላይ የሚገኘው የወልቂጤ ፖሊቴክኒክና ሳተላይት ኮሌጅ የአስተዳደር ህንፃ ለሰራተኞች ደህንነት ሲባል ተለዋጭ ጊዜያዊ ቢሮ በመገንባት ላይ ነው። በ10 ሚሊዮን ብር ወጪ የሚገነባው ጊዜያዊ አስተዳደር ህንፃ በያዝነው ዓመት ይጠናቃልም ተብለዋል። ከወራት በፊት በስፍራው ምልከታ ያደረገው የዓይናችን የምርመራ ክፍል ለሰራተኞች የስራ ላይ ደህንነት አስጊ የሆነውንና የጥራት ችግር ያለበትን ህንፃ በተመለከተ የተዘጋጀ ፕሮግራም ለአየር ማብቃታችን ይታወሳል። የፕሮግራሙን ለስርጭት መብቃት ተከትሎ ምን ማሻሻያ ተደረገ ሲል ባልደረባችን ሰለሞን ጥበበ ስላሴ ዳግም ምልከታ በማድረግ ተከታዩን ዘገባ አዘጋጅቷል። ከወራት በፊት ለስርጭት በበቃው የዓይናችን የምርመራ ፕሮግራም የወልቂጤ ፖሊቴክኒክና ሳተላይት ኮሌጅ የአስተዳደር ሰራተኞች ህንፃ ላይ ያጋጠመው የግንባታ ጥራት ችግር በሰራተኞቹ ላይ የመፍረስ አደጋ መጋረጡን መዘገባችን ይታወሳል።
ባለጉዳዩ መጥቶ ያው ፈርቶ ነው በስጋት ነው እንትን እያለ ያለውና ሁሌም ዝናብ በዘነበ ቁጥር የሆነ ንፋስ ኃይለኛ ንፋስ በነፈሰ ቁጥር የሆነ እንትንም ስንሰማ ኮሽታም ስንሰማ አንዳንዴ ጥለን የምንወጣበት ጊዜ አለ። በተለይ ኃይለኛ ዝናብ ሲዘንብ ወጥተን ውጭ ነው የምንቆመው። ማለት ያው አንድ ሰው ሲኖር ነው መስራት የሚችለው። ሁሌም በስጋት ነው እየሰራን ያለነው። 5 ዓመት በጣም እጅግ ያስፈራል። በተለይ ክረምት በሮቹ አሁን ተገጥመው ብትል በትንሽ ሰዓት በሮቹ ያለመዘጋት የተገጠሙ መስታወቶች ወደ መሰጠቅ ያ ማለት ምንድነው? ከመሬት ፉቱ ረግጦ አይደለም የቆመው። ሰፊ የግንባታ ጥራት ችግር ያለበት ይኸው ባለ 2 ወለል ህንፃ አገልግሎት መስጠት ሳይጀምር ነው ከጥቅም ውጭ ሆነው። በስፍራው የኢቲቪ የአይናችን የምርመራ ክፍል ያደረገውን ምልከታና የፕሮግራም ስርጭት ተከትሎ ምን አይነት ለውጥ ተደረገ ስንል ዳግም ምልከታ አድርገናል። ጊዜያዊ ቢሮ መገንባት አለበት የሚል አቅጣጫ ተቀምጦ ከኮሌጁ ከዞን ዲዛይንና ኮንስትራክሽን ከክልሉ ቴክኒክና ሙያ ቢሮ ከክልሉ ዲዛይንና ቁጥጥር ባለስልጣን የተውጣጣ ኮሚቴ ተቋቁሞ በዛ መሰረት ኮሚቴው አጥንቶ ጊዜያዊ ቢሮ መገንባት አለበት የሚል አቅጣጫ ተቀመጠ። ያንን አቅጣጫ ተከትለን እኛም እቅዳቅደን ይኸው የምታዩትን ጊዜያዊ የG+0 ህንፃ እየተገነባ ነው ያለው። ከቀድሞው የደቡብ ክልል ፋይናንስ ቢሮ የኮሌጁ የአስተዳደር ሰራተኞች ላይ የተደቀነውን አደጋ መነሻ በማድረግ ኮሌጁ ጊዜያዊ የአስተዳደር ቢሮ ለመገንባት የሚያስችለውን የ10 ሚሊዮን ብር የገንዘብ ድጋፍ በማግኘት ግንባታው ተጀምሯል። እስካሁን ባለው ሁኔታ በገንዘብ ፍሰቱ ላይ በዚህኛው ግንባታ ላይ ችግር አልገጠመንም ብለን መውሰድ እንችላለን። ርብርብ የተደረገ ነው። ያ ሁኔታውም ስለሚታወቅ መጀመሪያ ፋይናንስም ያመነበት ጉዳይ ስለነበረ እስካሁን አልገጠመንም። ነገር ግን አሁን ባለው ሁኔታ ስጋታችን የዋጋ ንረቱ ትንሽ ወደ ኋላ ይጎትብናል። ሌሎች ግንባታዎችም አሉ ከዚህ በፊት የተጀመሩ የመማሪያ ክፍሎች ማለት ነው። እነሱ አካባቢ ያለው ሁኔታ ወደዚህ ከመጣ በጣም ያጓተናል። እዛ አካባቢ የዋጋ ንረቱ ከኮንትራክተሮቹ ጥሎ እንዲወጡ እያደረገብን ያለው ያ እንዳይሆን ያው ይደግፉናል የሚል እምነት አለን። ይሁን እንጂ ግንባታው እስኪጠናቀቅ ሰራተኞቹ ህንፃውን ለቀው እንዲወጡ መመሪያ የተላለፈ ቢሆንም የአስተዳደር ሰራተኞቹ ግን አሁንም በህንፃው ውስጥ ሲገለገሉ ተመልክተናል። አሁን ያለንባቸው ቦታዎች በጣም የአይሲቲ መሰረተ ልማት የተዘረጋባቸው የዲጂታል እንትኖች የተዘረጋንባቸውን ወደዛ ሺፍት ለማድረግ ጊዜ ይፈጃል። ማንቀሳቀሱ ትንሽ እነዚህ አይሲቲ መሰረተ ልማት ቁሳቁሶችን ስናነሳቸው ዳሜጅ ይሆናሉ። እነሱ ሴቭ እንዲሆንልን መረጃችን እንዳይበተን ብለን ነው እዚህ ያቆየናቸው። ነገር ግን በሂደት ወደዚህ ሺፍት ማድረጋችን የማይቀርበት ሁኔታ ይኖራል። በጊዜያዊነት በመገንባት ላይ የሚገኘው የወልቂጤ ፖሊቴክኒክና ሳተላይት ኮሌጅ የአስተዳደር ህንፃ አነስተኛ የመሰብሰቢያ አዳራሽን ጨምሮ ለአስተዳደር አገልግሎት የሚውሉ ቢሮዎችን ያካተተ ነው። ተመልካቾቻችን የሰዓቱ ዜና በዚያው አበቃ። የቢዝነስና የስፖርት ዘገባዎች ይቀጥላሉ። እኔ 2 ሰዓት ላይ ሌሎች ዝርዝር ዜናዎችን ይዤ እጠብቃችኋለሁ። እስከዚያው መልካም ቆይታ። የስብሰባ ጥሪ ለኦሮሚያ ባንክ ባለ አክሲዮኖች በሙሉ። ኦሮሚያ ባንክ የባንኩን 14ኛ መደበኛና 5ኛ አስቸኳይ ጠቅላላ ጉባኤዎች ህዳር 29 ቀን 2016 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ስለሚያካሂድ ባለ አክሲዮኖች በተባለው ቀንና ሰዓት በቦታው ተገኝታችሁ በጉባኤዎቹ ላይ እንድትሳተፉ የዳይሬክተሮች ቦርድ ጥሪውን ያቀርባል። የጉባኤዎቹን ዝርዝር አጀንዳዎች ህዳር 1 ቀን 2016 ዓ.ም ከታተመው በሪሳ ጋዜጣ እንዲሁም ህዳር 2 ቀን 2016 ዓ.ም ከታተሙት ሪፖርተርና አዲስ ዘመን ጋዜጦች ወይም ከባንኩ ድረገጽ ኦሮሚያ bank.com መመልከት ይችላሉ። ጉባኤዎቹን ለመሳተፍ የሚመጡ ባለ አክሲዮኖች የዜግነት ማንነታቸውን የሚገልጽ የታደሰ ህጋዊ መታወቂያ ዋናውን ከአንድ ኮፒ ጋር ይዘው መቅረብ ይጠበቅባቸዋል። በጉባኤዎቹ ላይ መገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከመካሄዳቸው 3 የሥራ ቀናት ቀደም ብሎ በባንኩ ዋና መስሪያ ቤት ወይም በአቅራቢያቸው በሚገኘው የባንኩ ቅርንጫፍ በአካል በመገኘት ለዚሁ ዓላማ የተዘጋጀውን የውክልና ቅጽ በመሙላት ወይም ውል ለማዋዋል ስልጣን በሰጠው አካል የተረጋገጠ የውክልና ሰነድ ዋናውን ከአንድ ኮፒ ጋር በመያዝ በተወካያቸው አማካኝነት መሳተፍ ይችላሉ። የዳይሬክተሮች ቦርድ። ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አመሻችሁ። አሁን ደግሞ ወደ ሰዓቱ የቢዝነስ ዘገባዎች እናመራለን። ከዘገባዎቹ ጋር ሀብታሙ ተፈራ ነኝ። የሀገር በቀል ኢኮኖሚ ማሻሻያ ስኬታማ ከሚያደርጉ የግል ዘርፎች መካከል የለሚ ናሽናል ሲሚንቶ ፋብሪካ ግንባታ
በ11 ወራት ውስጥ ወሳኝ ምዕራፍ ላይ መድረሱ ተገለጸ። በአማራ ክልል ሰሜን ሸዋ ዞን አንሳሮ ወረዳ ለሚ ከተማ እየተገነባ የሚገኘው ፋብሪካው በመጋቢት ወር ይጠናቀቃልም ተብሏል። ምርት ሲጀምር ፋብሪካው በቀን 150 ሺህ ኩንታል ሲሚንቶ የማምረት አቅምም ይኖረዋል። በሀገሪቱ በኮንስትራክሽን ዘርፍ እየተስተዋለ የሚገኘውን የሲሚንቶ እጥረት በመቅረፍ ረገድ የሀገሪቱን ሲሚንቶ ምርት 50 በመቶ ይሸፍናልም ነው የተባለው። ወይንሸት ደጀኔ ተጨማሪ አላት። በኢትዮጵያ አሁን ላይ ግለሰቦች ኢንዱስትሪያል ፓርክ እየገነቡ እንደሚገኙ ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ማንሳታቸው የሚታወስ ነው። ለዚህም ማሳያ የለሚ ናሽናል ሲሚንቶ ፋብሪካ አንዱ ነው ብለዋል። የዛሬ 2-3 ዓመት ገደማ ኢንዱስትሪያል ፓርክ በአብዛኛው የሚሰራው በመንግስት ነው። አሁን ግን ግለሰቦች ኢንዱስትሪያል ፓርክ ይሰራሉ። ማየት አለባችሁ። እንኳን ኢንዱስትሪያል ፓርክ የአንድ ፋብሪካ ባለቤት መሆን በስፋት የማይታይበት ሀገር ውስጥ አሁን 10-15 ፋብሪካ በአንድ ግቢ ውስጥ የሚሰሩ ግለሰቦች እየተፈጠሩ ሄደዋል። የለሚ ሲሚንቶ ፋብሪካ ብቻውን ቢወሰድ እኮ በጣም ትልቅ ኢንቨስትመንት ነው። ኢትዮጵያ እስካሁን ያላትን ምርት ደምሮ ግማሽ ያክል የሚያመርት ፋብሪካ ነው። ይህ ከፍተኛ ድጋፍ ጭምር የሚሰራ ነው። ለለሚ ናሽናል ሲሚንቶ ፋብሪካ መንግስት በቅርበት ክትትል እያደረገ እንደሚገኝ የኢስት አፍሪካን ሆልዲንግስ ግሩፕና የናሽናል ሲሚንቶ ፋብሪካ ቦርድ ሊቀመንበር አቶ ብዛዮ ታደለ ገልጸው ፋብሪካው ግንባታው በጥቂት ወራት ሲጠናቀቅ ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረክታል ብለዋል። በሀገሪቷ ታሪክ ለመጀመሪያ ጊዜ የፕሮጀክቶችን ዕለታዊ ሁኔታ የሚከታተል አስፈላጊ የሚሰጥ የሚኒስትሮች ኮሚቴ በመንግስት በተለይም በክቡር ጠቅላይ ሚኒስትሩ ተቋቁሞ እየደገፈን ይገኛል። ሁላችንም ባለድርሻ አካሎች ባደረግነው ያልተቆረጠ ጥረት በታቀደለት አጭር ጊዜ ተጠናቆ ወደ ስራ ሲገባ በታሪክ በአጭር ጊዜ ፍጥነት መጠናቀቅ ከሚመዘገቡ በተጨማሪ ለሀገሪቱ የኢኮኖሚ እድገት የተስፋ ብርሃን አጋይ ከመሆኑ በላይ ለአካባቢው የሚፈጥረው ሰፊ እድገት በተጨማሪም ለእኛም የላቀ ክብርን እንደሚያጎናጽፈን አምናለሁ። አሁን በሚገኝበት በአማራ ክልል ሰሜን ሸዋ ዞን እንሳሮ ወረዳ ለሚ ከተማ ላይ ነው። የለሚ ናሽናል ሲሚንቶ ፋብሪካ እንግዲህ በኢትዮጵያ ደግሞ ከታላቁ ህዳሴ ግድብ ቀጥሎ ሁለተኛው ግዙፍ ፕሮጀክት ነው። በዚህ አካባቢ ላሉ 2000 ለሚሆኑ ዜጎች የስራ እድል ተፈጥሯል። ይህ ፋብሪካ በሙሉ አቅሙ ወደ ምርት ሲገባ እንግዲህ በቀጥታም ሆነ በተዘዋዋሪ 10,000 ለሚሆኑ ዜጎች የስራ እድል ይፈጥራልም ተብሏል። የለሚ ናሽናል ሲሚንቶ ፋብሪካ በሀገሪቱ ውስጥ እያደገ ያለውን የኮንስትራክሽን ኢንዱስትሪ ያጋጠመውን ከፍተኛ የሆነ የሲሚንቶ እጥረትን በዘላቂነት ለመፍታት እንዲቻል በቀን 150 ሺህ ኩንታል ሲሚንቶን ማምረት ይችላልም ተብሏል። ይሄ እንግዲህ አዲስ ልምድ ነው ማለት ነው። ለእኛም ትልቅ ኤክስፒሪየንስ ነው። ለሀገሪቷ ትልቅ ባክቦን ይሆናል ተብሎ የሚታሰብ ፕሮጀክት ነው። የሀገሪቷን 50% የሲሚንቶ አቅርቦት ይሸፍናል ተብሎ ነው የሚታሰበው። አሁን እንግዲህ ከተጀመረ ዲሴምበር 15 2022 ላይ የተጀመረው አሁን 11ኛ ወሩ ላይ ያለው። ይህም እንግዲህ እንደምታዩት ሲቪል ኮንስትራክሽኑን ሙሉ በሙሉ ጨርሰን የሜን የሚባሉትን ኢኩዊፕመንቶች ኢንስታሌሽን 80% አገባደናል። የዌስት ኢንተርናሽናል ሆልዲንግ አፍሪካ ፕሬዝዳንት ዋንግ ፋይን የፋብሪካው ግንባታ በተያዘለት ጥራትና በፍጥነት እየተከናወነ ነው፣ ለዚህም የኢትዮጵያ መንግስት ድጋፍ እያደረገ እንደሆነም ጠቁሟል። ለሚ ናሽናል ሲሚንቶ ፋብሪካ ግንባታው በ11 ወራት ውስጥ ወሳኝ ምዕራፍ ላይ ደርሷል። ይህ ፋብሪካ ኢትዮጵያ ውስጥ ካሉ ፕሮጀክቶች አብሪ ኮከብ ነው። የፋብሪካው ፕሪተር እና ሮተሪ ኪን የተባሉ ማሽኖች ተገጥመው አልቀዋል። ግንባታው ያለምንም የጸጥታ ችግር በጥራትና በፍጥነት እንዲከናወን የአካባቢው ሕዝብና መንግስት አበርክቶ የጎላ ነው። የኢትዮጵያ መንግስት በቅርበት እየተከታተለው እንደሚገኝ የፕሮጀክቱ ግንባታ ፍጥነት ማሳያ ነው። የሀገር በቀል ኢኮኖሚ ማሻሻያውን ስኬታማ ከሚያደርጉ የግል ዘርፎች መካከል የለሚ ናሽናል ሲሚንቶ ፋብሪካ አንዱ እንደሚሆን ታምኖበታል። ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በሁሉም ንግድ ባንኮች አንዱን የአሜሪካን ዶላር በ55 ብር ከ68 ሳንቲም እየተገዛ በ56 ብር ከ79 ሳንቲም እየተሸጠ ውሏል። በዓለም አቀፍ ገበያ ድፍድፍ ነዳጅ በለንደን ገበያ በ80 ዶላር፣ በኒውዮርክ ገበያ ደግሞ በ75 ዶላር እየተሸጠ ውሏል። መረጃውን ተከታትለን እንመለስ።
ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነኚህ ነበሩ። ከዘገባዎቹ ጋር ሀብታሙ ተፈራ ነበርኩኝ። በሰላም አምሹ። ለሲንቄ ባንክ አክሲዮን ማህበር ባለአክሲዮኖች በሙሉ ሲንቄ ባንክ አክሲዮን ማህበር የባለአክሲዮኖች ሶስተኛ መደበኛና አንደኛ ድንገተኛ ጠቅላላ ጉባኤ ቅዳሜ ህዳር 22 ቀን 2016 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ በሂልተን ሆቴል ስለሚያካሂድ ባለአክሲዮኖች በተባለው ቀንና ቦታ ተገኝታችሁ በጉባኤው ላይ እንድትሳተፉ ዳይሬክተሮች ቦርድ በአክብሮት ጥሪውን ያቀርባል። የጉባኤውን ዝርዝር አጀንዳዎች ጥቅምት 29ና ህዳር 2 2016 ዓ.ም በተከታታይ በወጡ የአዲስ ዘመንና የሪፖርተር ጋዜጣ እትሞች እንዲሁም በባንኩ ድህረ ገጽ www.sinkebank.com ላይ መመልከት ይችላሉ። ማሳሰቢያ፣ በጉባኤው ላይ ለመሳተፍ የምትመጡ ባለአክሲዮኖች ማንነታችሁን የሚገልጽ የታደሰና ህጋዊ መታወቂያ ወይም ፓስፖርት ዋናውን ከአንድ ቅጂ ጋር ይዘው መቅረብ ይጠበቅባቸዋል። በጉባኤው ላይ በግንባር መገኘት የማይችሉ ባለአክሲዮኖች በተወካዮቻቸው አማካይነት መሳተፍ የሚችሉ መሆኑን እየገለጽን ውክልናው በባንኩ ዋና መስሪያ ቤት ጆሴፍ ቲቶ መንገድ ኦዳ ታወር 7ኛ ፎቅ ወይም በባንኩ ቅርንጫፎች ለዚሁ ዓላማ በተዘጋጀ ፎርም ከ3 ቀን ቀደም ብሎ በመሙላት ወይም ውል ለመዋዋል ስልጣን በተሰጠው የመንግስት አካል ፊት የተረጋገጠ የውክልና ሰነድና ማንነታቸውን የሚገልጽ የታደሰና ህጋዊ መታወቂያ ወይም ፓስፖርት ዋናው ከአንድ ቅጂ ጋር ይዛችሁ በመቅረብ ጉባኤው ላይ መሳተፍ የምትችሉ መሆኑን እንገልጻለን። የዳይሬክተሮች ቦርድ፣ የሲንቄ ባንክ አክሲዮን ማህበር። ጤና ይስጥልን ተመልካቾች፣ እንደምን አምሽታችኋል? ከኢትዮጵያ ቴሌቪዥን ወደ ሰዓቱ የስፖርት ዜናዎቻችን እናልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። የኢትዮጵያ ዋንጫ የሁለተኛ ዙር ቀሪ መርሃ ግብሮች ዛሬም ቀጥለው ሲከናወኑ ሶስተኛውን ዙር የተቀላቀሉ የመጨረሻ ሁሉም ቡድኖች ተለይተው ታውቀዋል። በአዲስ አበባው የአበበ ቢቂላ ስታዲየም ሁለቱን የፕሪሚየር ሊግ ቡድኖች ሀዲያ ሆሳዕናና ኢትዮጵያ ንግድ ባንክን ያገናኘው ጨዋታ በሀዲያ ሆሳዕና 1-0 አሸናፊነት ተጠናቋል። አዳማ ላይ በተደረገው ጨዋታ ነጌሌ አርሲ ስልጤ ወራቤን 3-0 በማሸነፍ ወደ ቀጣዩ ዙር ያለፈው ሌላኛው ክለብም ሆኗል። ከሰዓት በኋላ በተደረጉት ሌሎች ጨዋታዎች ሐዋሳ ከተማ በአሊ ሱሌማን 2 ጎሎች ታግዞ ቤንች ማጂ ቡናን 2-1 ሲያሸንፍ፣ ቢሾፍቱ ከተማ ሀላባ ከተማን በመለያ ምት 5-4 አሸንፎ ወደ ሶስተኛው ዙር ያለፈ ሌላኛው ቡድንም ሆኗል። የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ ሳምንት የሁለተኛ ቀን ጨዋታዎች ዛሬም በሐዋሳ ዩኒቨርሲቲ ስታዲየም ቀጥለው ተደርገዋል። ድሬዳዋ ከተማ አዳማ ከተማን እንዲሁም ኢትዮ ኤሌክትሪክ ሀምበሪቾ ድራሜን 3-1 በሆነ ተመሳሳይ ውጤት በማሸነፍ ዓመቱን በድል ጀምረዋል። ይርጋ ጨፌ ቡና ከቅዱስ ጊዮርጊስ 1-1 እንዲሁም ቦሌ ክፍለ ከተማ ከመቻል ያለ ግብ በአቻ ውጤት ተለያይተዋል። የኢትዮጵያ ሴቶች ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ከቀጣይ ሐሙስ ጀምሮ ቀጥለው የሚደረጉም ይሆናል። የኢትዮጵያ ዓለም አቀፍ የወጣቶች ሰርኪዩት የቴኒስ ውድድር ዛሬ በአዲስ አበባ በይፋ ተጀምሯል። ውድድሩን የኢትዮጵያ ቴኒስ ፌዴሬሽን ከዓለም አቀፉ ቴኒስ ፌዴሬሽን እና ከአዲስ አበባ ከተማ ቴኒስ ክለብ ጋር በመተባበር ያዘጋጁ ሲሆን እስከ ህዳር 30 2016 ዓ.ም በአዲስ አበባ ቴኒስ ክለብ ሜዳ ላይ እንደሚደረግም ተገልጿል። በውድድሩ ከ20 በላይ ሀገራት የሚሳተፉበት ሲሆን የውድድሩን ሜዳ ዝግጁ ለማድረግ ላለፉት 2 ወራት ዝግጅት መደረጉን የአዲስ አበባ ቴኒስ ክለብ ፕሬዝዳንት አቶ ዮሴፍ እንደሻው ተናግረዋል። ላለፉት 2 እና 3 ወራት የተለያዩ ዝግጅቶችን ስናደርግ ቆይተናል። በተለይ ሜዳዎች አንዳንዶቹ ሜዳዎች ለኢንተርናሽናል ውድድር የተወሰነ ማሟላት የሚገባቸው ነበር። ስለዚህ ባለፉት 3-4 ወራት ውስጥ በከፍተኛ ጥረት ሁሉም ሜዳዎች ለውድድር ዝግጁ እንዲሆኑ ስናደርግ ቆይተናል። ከዚህ ውጭ ደግሞ ሌሎች አጠቃላይ የውድድሩን ኦርጋናይዝ የማድረግ ኮኦርዲኔት የማድረግ ስራዎችን ስንሰራ በጥሩ ሁኔታ ዝግጅቱን ከፌዴሬሽኑ ጋር ስናደርግ ቆይተናል። በዚህ መሰረት እንግዲህ ዛሬ እንዳያችሁት በሞቀና በአማረ ሁኔታ ውድድሩ ሊጀመር ችሏል። ያለምንም ስሙዝ በመሆነ ሁኔታ የውድድሩ ዋነኛ ዓላማ የቴኒስ ስፖርትን ማነቃቃት መሆኑን ደግሞ የኢትዮጵያ ቴኒስ ፌዴሬሽን ፕሬዝዳንቱ አቶ ታምራት በቀለ ገልጸዋል። የዚህ ውድድር ዋናው ዓላማ በኢትዮጵያ ውስጥ ያለውን የቴኒስ ስፖርት እንቅስቃሴ ወደ ተሻለ ደረጃ ማድረስ ነው። ንቅናቄ መፍጠር ነው። ወጣቶቻችን ስፖርቱን የሚወድ ማህበረሰብ
ያነቃቃል ብለን ስለገመትን ባለፈው ዓመትም ያየነው ጥሩ መነሳሳት ስለፈጠረልን አሁንም ደግመን ይሄን ውድድር ብናካሄድ አንደኛው መላውን የቴኒስ ማህበረሰብ ማንቀሳቀስ ይችላል፣ ያነሳሳል፣ የተሻለ ስልጠናዎች፣ ውድድሮች እንድንካፈል በር ይከፍታል የሚል ዋናው ዓላማ። ቀጥሎ ያለው ሁለተኛው ዓላማ በርከት ያሉ ወጣቶቻችን እዚህ እንዲሳተፉ ማድረግ ነው። እንደሚታወቀው ይህ ውድድር ወደ ውጭ ሀገር ልጆቻችን ሄደው ሲሳተፉ በርካታ ገንዘብ ያስፈልጋቸዋል። የትራንስፖርት፣ የሆቴል ተያያዥ ጉዳዮች ወጣቶችም ስለሆኑ ከአሰልጣኞችና ከወላጆች ጋር ስለሚሄዱ በርከት ያለ ገንዘብ ያስፈልጋልና የኛ ልጆች ደግሞ በጣም ውስን ካልሆኑ በቀር ይሄን ማድረግ አይችልም። ስለዚህ ይሄን ውድድር የከፈልነውን ከፍለን ድካምም ይኖረው ገንዘብ ወደዚህ ብናመጣ ቢያንስ 10 ምናምን ልጆች ይጫወታሉ። ከ12 ልጆች በላይ የኛ እንዲሳተፉ ያደርጋል። ውጪ ብንልክ 2 ወይ 4 ልጅ ነው የሚሳተፈው። እዚህ ይሄ ውድድር በመካሄዱ 14 ልጆቻችን ይሳተፋሉ ማለት ነው። ከውጭ የ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ ቀሪ አንድ መርሃ ግብር ዛሬ ምሽት ላይ የሚካሄድ ሲሆን በጣሊያን ሴሪ የ13ኛ ሳምንት የመጨረሻ ቀን 2 ጨዋታዎችም ዛሬ ለምሽት ያዝናቸው የስፖርት ዜናዎቻችን አብቅተዋል። በያላችሁበት መልካም ምሽት ይሁንላችሁ። የምስራች ትእዛዝ ታዘና ጥሬቃ እኮ በቤት ምንም ችግር የለም። ትንሽ ብድር ቢጤ ነገር ፈልጌ ነበር። ሄሎ እባክህ ብድር የለኝም። ብድር ወደ እርሶ የሚመጣበት እንጂ እርሶ ወደ ብድር የሚሄዱበት ዘመን አብቅቷል። ምክንያቱም ምቹ ወደር አልባ የሆነ የዲጂታል ማበደሪያ ያለሉት። ምቹ ዲጂታል መበደሪያ ቴክኖሎጂን በመጠቀም ያለምንም ማስያዣ በስልኮ ብቻ ብድር ያገኙ። ምቹ የልብ ጓደኛ። ደሞ ባንቺ ጉዳይ ዛሬም ጥሪህን ቀይረሃል። ምርጥ ሙዚቃ ጭናሃል። ታዲያስ ይልቅ አንቺም ጥሪ ላሳምር፣ ያውም ከሽልማት ጋር። የምን ሽልማት? ኢትዮ ቴሌኮም የድምፅ ጥሪ ማሳመሪያ አገልግሎት የሚጠቀሙ ዕድለኛ ደንበኞቹን በሽልማት ሊያንበሸብሽ ነው። የምታምር ሱዙኪ ዲዛይር፣ 4 ባለ 3 እግር ተሽከርካሪዎች፣ 8 ባለ 55 ኢንች ቴሌቪዥኖች፣ 8 ባለ 5G ስማርት ስልኮች፣ ለ80 ዕድለኛ ለእያንዳንዳቸው 5000 የቴሌብር ኤሌክትሮኒክስ ገንዘብ ሽልማት እንዲሁም 13000 የድምፅና ዳታ ጥቅሎች ለሽልማት ቀርበዋል። ወደ ኮከብ 822 መሰላል ደውለው ወይም www.crbt.et ላይ እንዲሁም ወደ 822 ብለው በመላክ ለድምፅ ማሳመሪያ አገልግሎት ይመዝገቡ። እስከ ታህሳስ 25 ቀን 2016 ድረስ 645 ዋይ ብለው መልእክት በመላክ ለስልኮ መንፈሳዊ ዜማን ጨምሮ የጥሪ ማሳመሪያ ድምፅ ደጋግመው ሲቀያይሩ ለሚላክሉ ጥያቄዎች ትክክለኛውን መልስ ሲመልሱ የመሸለም ዕድሎን ያሰፋሉ። ታዲያ ይህንን ዕድል ማን ያልፋል? ጥሪ ማሳመሪያ ጥሪት ያተርፋል። ኢትዮ ቴሌኮም። የፍሊንትስቶን አክሲዮን መግዛት ሲፈልጉ በአቅራቢያ ወደሚገኝ ባንክ ጎራ ይበሉ ወይም ደግሞ 81 88 ላይ ደውሉ። ፍሊንትስቶን የእናንተ። ማይንቴክስ የማዕድንና የቴክኖሎጂ ኤክስፖ በድምቀት ተከፈተ። እደግመዋለሁ፣ ተከፈተ። ልሰልሰው፣ ተከፈተ። እስከ ህዳር 18 ውሏችንም አዳራችን ሚሊኒየም አዳራሽ ነው። ምክንያቱም የሀገሪቱ ማዕድን እዛው ነው። ኑ እንተዋውቅ እያለ ነው። አስተዋይ ሰውን ነገን ዛሬ ያያል። ማይንቴክስ የማዕድንና የቴክኖሎጂ ኤክስፖ በሚሊኒየም አዳራሽ ከህዳር 14 እስከ 18 ጽድት ተብሎ እየተካሄደ በወርቅ፣ በብረት፣ በከበሩ ማዕድናት፣ በሲሚንቶ፣ በኢነርጂ፣ በማዕድን ቴክኖሎጂ፣ በግንባታና በኢንዱስትሪ ማዕድናት፣ በቃ በመሬት እምብርት ውስጥ ያለው ማዕድን በሙሉ በሚሊኒየም አዳራሽ ለገበያ ቀርቧል። ለማይንቴክስ አይቀርም። የማዕድን ሀብታችን የነገ ተስፋችን። አዘጋጅ የማዕድን ሚኒስቴር።
የንግዶ ስኬት እንዲረጋገጥ ታስቦ የተገነቡት የአያት ግራንድ ሞል ሱቆች በቀላል ያከፋፈል ዘዴ ለካፌ፣ ለቡቲክ፣ ለሱፐርማርኬት እንዲሁም ለሌሎች አገልግሎቶች በ20% ቅድመ ክፍያ ለሽያጭ አቅርበዋል። በአያት ግራንድ ሞል ሁሌ ገበያ አለ። ውስን ሱቆች ስለቀሩ ዛሬውኑ በአቅራቢያው ወደሚገኙ የሽያጭ ቢሮዎቻችን ጎራ ይበሉ ወይንም በ0976 60 60 60 በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ለኪሶ ተስማሚ አስተማማኝ ጉዞዎች ያንጎ ከ72 ብር ጀምሮ በአስደሳች የ30% ቅናሽ ከመጀመሪያዎቹ 3 ጉዞዎች ላይ አሁኑኑ ይሞክሩ። ያንጎ መተግበሪያ ያውርዱ ወይም በ8610 ይደውሉ። ያንጎ ደህና ረፈራችሁ። ወዴት ነው? በሰንበት ምድር ገንዘብ ላስቀምጥ ወደ ባንክ ነዋ። በእሁድ ምድር አሁን አወዳጅ እቴይ ልጆች ጋር እየደወሉ ነው? አይደለም ልጅ ገንዘብ እየላኩለት ነው። እንዴ በይሽ ጠቅጠቅስል። አዎ ልጅ እንደምን ዋሉ? አዎ ባንኬ ነው። ሰው ባንክ ሆነ እንዴ? አዎ። ከመሸ ወዴት ነው? ከባንክ ተደውሎልኝ በዚህ ሰዓት ይሄን ባንክማ ማየት አለብኝ። በአቢሲኒያ ባንክ ጊዜ ፔይ ባሉበት የትም ሳይጓዙ ከስራው ሳይስተጓጎሉ ከእሁድ እስከ እሁድ በፈለጉት ሰዓት ገንዘብ ለመቆጠብ፣ ወጪ ለማድረግ፣ ለመላክ፣ ክፍያዎችን ለመክፈል፣ ካርድ ለመሙላት፣ ግብይት ለመፈጸም የግድ የአቢሲኒያ ባንክ ደንበኛ መሆን ሳይጠበቅብዎ በስልክዎ ኮከብ 817 መሰላል በመደወል ወይም የጊዜ ፔይ መተግበሪያን ከፕሌይ ወይም ካፕ ስቶር በማውረድ አለያም ከ15000 በሚበልጡ የባንካችን ወኪሎች አማካኝነት አገልግሎቱን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ልብ ይበሉ። የፍሊንትስቶን አክሲዮን ለመግዛት አቅራቢያው ወደሚገኝ ባንክ ጎራ ይበሉ ወይንም በ8188 ላይ ይደውሉ። ፍሊንትስቶን የእናንተ። ብልሆች የልባቸውን መሻት አውቀው ውድ የሆነ ጊዜያቸውን ከሚወዱት ጋር ያሳልፋሉ። ታታሪዎችም ለስኬታቸው ይጥራሉ። ከዘመኑ ጋር ዘምነው ነጋቸውን ይገነባሉ። ለሥራውና ለጤናው ለሚወዱት ለሚጓጉለት ቅድሚያ ይስጡ። በማያደክመው አይድከሙ። የባንክ አገልግሎትን በስልክዎ ማግኘት እየቻሉ ውድ ጊዜውን አያባክኑ። አንበሳ ኢንተርናሽናል ባንክ በቀላሉ የምናደርጋቸው ነገሮች ውጤታቸው በሥራቸው ቅለት አይለካምና ተሻሽሎ በቀረበው የሞባይል ባንክ አገልግሎታችን ተጠቅመው ከባንካችን አንዱ ሂሳቦ ወደ ሌላኛው የባንካችን ሂሳብ ገንዘብ መላክ፣ ከአንበሳ ባንክ ሂሳቦ ወደ ሌላ ባንክ ሂሳብ ገንዘብ መላክ፣ ወደ ቴሌብርና ሌሎች የዋሌት ሂሳቦ ገንዘብ ማስተላለፍ፣ የተለያዩ ክፍያዎችን መክፈልን ጨምሮ በርካታ አገልግሎቶችን ያገኙ። ዛሬውኑ የአንበሳ ባንክ ደንበኛ በመሆንና ሞባይል መተግበሪያውን ከጎግል ፕሌይ ወይም አፕ ስቶር ላይ በማውረድ ወይም ኮከብ 803 መሰላል ላይ መጠቀም ይችላሉ። አንበሳ ኢንተርናሽናል ባንክ የስኬቶ አጋር። እኛ ሕፃናት ለሀገር የሚጠቅም ታላቅ ህልም እናልማለን። የነገው ህልሜ ተፈቶ የማልመው መኖር እንድችል ህልሜን የሚረዳ ሰላማዊ ቤተሰብና ከግጭት የጸዳ ሰላማዊ ሀገር ያስፈልገኛል። እኔና ጓደኞቼ መተባበርን የምናስቀድም ሰላማዊ ትውልድ ነን። እኛ ስንጎብዝ የሚያደንቀን፣ ስንሳሳት የሚያርመን ሰላማዊ ማህበረሰብ ያስፈልገናል። ሰላማዊ ቤተሰብ፣ ሰላማዊ ትውልድን፣ ሰላማዊ ትውልድ ሰላማዊ ማህበረሰብን፣ ሰላማዊ ማህበረሰብ ሰላማዊ ሀገርን ይገነባል። በሚሽን ፎር ኮሚኒቲ ዲቨሎፕመንት ፕሮግራም MCDP ከKNH ጋር በመተባበር የተዘጋጀ። ለስኬታማ ንግድ የሚያስፈልገው ምንድን ነው? ካፒታል፣ ቦታ። ለስኬታማ ንግድ የሚያስፈልጉ 3 ዋና ነገሮች ናቸው። ገበያ፣ ቦታና የሥራው ሐሳብ። ልክ ብለዋል። የንግዶ ስኬት እንዲረጋገጥ ታስቦ የተገነቡት የአያት ግራንድ ሞል ሱቆች በቀላል ያከፋፈል ዘዴ በአይነት በጥራትና በፈለጉት ስፋት ለካፌ፣ ለቡቲክ፣
ለሱፐር ማርኬት እንዲሁም ለሌሎች አገልግሎቶች በ20% ቅድመ ክፍያ ለሽያጭ አቅርቧል። ከ50 ሺህ በላይ ዕለታዊ ጎብኚዎች በሚስተናገዱበት በርካታ ነዋሪዎች የግልና የመንግስት ተቋማት በሚገኙበት መንገዱ ምቹ ገበያው ሙሉ በሆነበት አያት ግራንድ ሞል ሱቅ ገዝተው ንግዶን ያጧጥፉ። በአያት ግራንድ ሞል ሁሌ ገበያ አለ። ውስን ሱቆች ስለቀሩ ዛሬውኑ በአቅራቢያው ወደሚገኙ የሽያጭ ቢሮዎቻችን ጎራ ይበሉ ወይንም በ0976 60 60 60 በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ኤምፔሳ መጣለን። የኤምፔሳ ሳፋሪኮም አፕን በጉግል ፕሌይ ስቶር እና በአፕ ስቶር ያገኙታል። ኤምፔሳ ቀልጠፍ ያለ አስተማማኝ የሞባይል ገንዘብ መላላኪያ። ጆርዳን ቢዩቲ አካዳሚ ጊዜው የሚፈልገውን ክሎት ከልዩ ዕድል ጋር የንድፈ ሐሳብና የተግባር ስልጠና ብቃት ባላቸው ባለሙያዎች ምቹና ማራኪ በሆኑት የማስተማሪያ ክፍሎች የአይን ሽፋሽፍት እንክብካቤ፣ የጥፍር ማስዋብ ሥራ፣ የሜካፕ አሰራር፣ የፀጉር ቀለም አቀባብ፣ የፀጉር ቁርጥ፣ ሹሩባና ስፌት፣ የሞዴሊንግ ስልጠናን ጨምሮ በፕሮፌሽናል ባለሙያዎች ይሰለጥናሉ። በቴክኒክና ሙያ ዘርፍ የሞዴልነት ፍቃድ ያለው የፕሮፌሽናል ቢዩቲ አሶሲዬሽን አባል ጆርዳን ቢዩቲ አካዳሚ የዱቤ አሊያም የረጅም ጊዜ አከፋፈል ሥርዓት መዘርጋታችን ልዩ ያደርገናል። አድራሻ ቁጥር 1 መገናኛ ቤተልሔም ፕላዛ፣ ቁጥር 2 22 ጤና ጣቢያ ኤጂ ግሬስ ቢዝነስ ሴንተር፣ ስልክ 0955 42 42 42። ጆርዳን ቢዩቲ አካዳሚ። እጅግ ምቹና ለስላሳ የላቀ ጥራት፣ የደመቀ ህትመት፣ እንከን አልባ አጨራረስ፣ ለሥራ የሚያነሳሳ ትክክለኛውን ደበሌ ወረቀት ይግዙ። ለማረጋገጥ በውጭ ያለውን QR ኮድ ስካን ሲያደርጉት ወደ ደበሌ ድረገጽ ይመራውታል። የውስጡን QR ኮድ ስካን በማድረግ ደግሞ 75 ግራም ወርቅና ልዩ ልዩ ሽልማት። ደበሌ የልህቀት አርማ። ምን ልታዘዝ? ቆይ እንዴ አድማስ ዲጂታል ሎተሪ እየቆረጥኩ ነው። እሱን ለጨረስኩኝ ያዛለ ምን ሰው ሁሉ አድማስ ዲጂታል ሎተሪ ላይ ተጥዶልህ የለም እንዴ? አድማስ ዲጂታል ሎተሪ እንኳን አስታወሺ። የአድማስ ዲጂታል ሎተሪ አንደኛ ዕጣ 4 ሚሊዮን ብር፣ ሁለተኛ ዕጣ 2 ሚሊዮን ብር፣ ሶስተኛ ዕጣ 1 ሚሊዮን ብርና ሌሎች በርከት ያሉ የገንዘብ ሽልማቶችንም አካቷል። ስልኩን አውጥተው 605ን በመንካት ማንኛውንም ምልክት በማስገባት ወይም በቴሌብር ኮከብ 127 መሰላል በመደወል አሁኑ የሚሊዮን ብር አሸናፊ ይሁኑ። ለኪሶ ተስማሚ አስተማማኝ ጉዞዎች እያንጉ ከ72 ብር ጀምሮ በአስደሳች የ30% ቅናሽ ከመጀመሪያዎቹ 3 ጉዞዎች ላይ አሁኑኑ ይሞክሩ። ያንጎ መተግበሪያ ያውርዱ ወይም በ8610 ይደውሉ። ያንጎ። ልብ ይበሉ፣ የፍሊንስቶን አክሲዮን ለመግዛት አቅራቢያው ወደሚገኝ ባንክ ጎራ ይበሉ ወይንም በ8188 ላይ ይደውሉ። ፍሊንስቶን የእናንተ። ሁሌም አዲስ ነገር ከካናል ፕላስ። በዚህ ወር የሆሊውዱን አንጋፋ ሞርጋን ፍሪማንን በካናል ፕላስ ዲስከቨር፣ ተወዳጁን አርቲስት የታሪኩ ባባ የመጨረሻ ፊልም ወዳጅን ጨምሮ በካናል ፕላስ ሲኒማ 100 በላይ አዝናኝና አስተማሪ ፕሮግራሞችን ከጥቅምት 21 እስከ ታህሳስ 20 ድረስ ዲኮደሩን በ800 ብር ብቻ ሲገዙ የ2 ወር የፌሽታን ጥቅልና የቴክኒሻን አገልግሎት ያገኛሉ። ደንበኞቻችንም በ250 ብር የደስታን ጥቅል ሲያድሱ ትልቁን የ500 ብር የፌሽታን ጥቅል ያገኛሉ። በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት በከተማ አስተዳደሩ የሚገኙ የመኖሪያና የንግድ ቦታዎችን በሊዝ ጨረታ አወዳድሮ ለማስተላለፍ ይፈልጋል። በመሆኑም በጨረታው መሳተፍ የምትፈልጉ ማንኛውም ግለሰብም ሆነ ህጋዊ ዕውቅና ያለው ማህበር ዝርዝር መግለጫውን የህዳር 16 2016 ዓ.ም እትም አዲስ ዘመን ጋዜጣን በመመልከት መሳተፍ የምትችሉ መሆኑን እንገልጻለን። የሸዋሮቢት ከተማ አስተዳደር
የንግዶ ስኬት እንዲረጋገጥ ታስቦ የተገነቡት የአያት ግራንድ ሞል ሱቆች በቀላል ያከፋፈል ዘዴ ለኤሌክትሮኒክስ መሸጫ፣ ለፀጉር ቤት፣ ለፈርኒቸርን እንዲሁም ለሌሎች አገልግሎቶች በ20% ቅድመ ክፍያ ለሽያጭ አቅርበዋል። በአያት ግራንድ ሞል ሁሌ ገበያ አለ። ውስን ሱቆች ስለቀሩ ዛሬውኑ በአቅራቢያው ወደሚገኙ የሽያጭ ቢሮዎቻችን ጎራ ይበሉ ወይንም በ0977 60 60 60 በ0969 60 60 60 ይደውሉ። አያት ዞሮ መግቢያዬ። የትራፊክ አደጋ የሰውን ህይወት እየቀጠፈ አካል እያጎደለና ንብረት እያወደመ የበርካቶችን ቤት እየበተነ አምራች የሆነውን የሰው ኃይል እየቀነሰ መስራት የሚችሉ እጆችን አካል ጉዳተኛና ያልጋ ቁራኛ አድርጎ በየቤቱ አስቀርቷል። ህፃናትን ያለ ወላጅ አዛውንቶችንም ያለ ጧሪ ቀባሪ አስቀርቷል። በኢትዮጵያ በየቀኑ በአማካኝ 11 ሰዎች በትራፊክ አደጋ ምክንያት ህይወታቸውን እንደሚያጡና 31 ያህሉ ደግሞ ለከባድ የአካል ጉዳት እንደሚዳረጉ መረጃዎች ያመለክታሉ። በአገሪቱ የሚከሰቱ የትራፊክ አደጋዎች 68.3% ያህሉ ምቹ በሆኑ መንገዶች ላይ የሚከሰቱ መሆናቸውና ከሚደርሱ አደጋዎች መካከል 85.9% በአሽከርካሪዎች ስህተት፣ 3.3% በተሽከርካሪ ቴክኒክ ብቃት ጉድለት፣ 2.8% ደግሞ በእግረኞች ችግር የሚያጋጥሙ ናቸው። የትራፊክ አደጋን መከላከል የሁሉም ህብረተሰብ ኃላፊነት በመሆኑ የመንገድ ደህንነትና መድን ፈንድ ባለፈው ሳምንት በትራፊክ አደጋ ዙሪያ ከመገናኛ ብዙሃን ጋር በትብብር ለመስራት የሚያስችለውን ምክክር መድረክ አካሂዷል። የዛሬው መድረክ ዓላማ ሁለት ነገሮችን መሰረት ያደረገ ነው። አንደኛው የሚዲያ ተቋማት ባለሙያዎችን ግንዛቤ መፍጠር ስራ አለበት። መረጃ የመስጠት ሂደት አለበት። ለምን አንድ ግንዛቤ ለመፍጠር የሚሰራ አካል ለራሱ አቅም ሊኖረው ይገባል። ስለዚህ ስለ መንገድ ደህንነትና መድን ፈንድ ምን ላይ እንዳለ፣ ፈተናዎቹ ምንድናቸው፣ ቻሌንጆቹ ምንድናቸው፣ ጅምር ውጤቶች ደግሞ ምን ይመስላሉ፣ በእነዚህ ጉዳዮች ላይ ለመወያየት ለመመካከር ነው የተገናኘነው። ሁለተኛው አጀንዳ ደግሞ ያለማንም አነሳሽነት በራሳቸው መንገድ በዚህ መንገድ ደህንነት ላይ መስራት የጀመሩ ሚዲያዎች አሉ። እነዚህ ሚዲያዎች ብናበረታታ የሚል መነሻ ተደርጎ ነው ዛሬው መድረክ የተዘጋጀው። ተቋሙ ይህን መድረክ ማዘጋጀቱና በጋራ መነጋገሩ በቀጣይ ለሚሰሯቸው ፕሮግራሞችና ዜናዎች ጥሩ ግብአት እንደሚሆንም ተሳታፊዎች ተናግረዋል። የዛሬው ምክክር መድረክ በጣም ጥሩ ነው፣ ቢዘገይም ጥሩ ነው። ምክንያቱም በተለያዩ ሀገሪቷ ክፍሎች በዚህ ጉዳይ ላይ በስፋት ይሰራል። እኛም እንደ ክልል በዚህ በአደጋ ዙሪያ መንገድ ደህንነት ዙሪያ በጣም ብዙ ነገሮች ይሰራሉና ይሄ በተናጠል የሚሰሩ ስራዎችን ሌላው ጋር ምንድነው የተሻለ ነገር ያለው የሚለውን ነገር እንደዚህ በጋራ ሆነ ስታየው በጣም ጥሩ ነውና በተለይ እንደ ሚዲያ በመሰራቱ ያው በካምና ከካቻምና ለውጥ መጥቷል። ይሄ ሳይሰራ የመጣ ነገር አይደለምና እንዲህ ደግሞ አንድ ላይ መገናኘት፣ አንድ ላይ እንድናቅድ፣ ሌላው ጋር ያለውን መልካም ነገር እንድንወስድ ይረዳልና ቢዘገይም ጥሩ ነው ብዬ ነው የማስበው። በ2015 በተሰሩ ስራዎች በ2014 ዓ.ም ከደረሰው አደጋ መቀነስ ተችሏል። ለውጡም የመጣው ፍጥነትን በመቀነስ ነው። ለዚህም ሚዲያው መሰረታዊ ለውጥ ባያመጣም የተወሰኑ ለውጦች ግን አሉ። የትራፊክ አደጋ እና እሱን ተከትሎ የሚመጡ ውጤቶች ወይም ጉዳቶች ባለፉት 5 ዓመታት እየቀነሱ መምጣታቸው የማይካድ ቢሆንም አሁንም በሺ የሚቆጠር ሰው በየዓመቱ ይሞታል። በ10 ሺህ የሚቆጠር ለከባድና ቀላል አደጋዎች ይጋለጣል። በሪፖርቱም ላይ እንዳያችሁት ኢን ቢሊየንስ የንብረት ውድመት ይደርሳል። ስለዚህ አሁንም ችግሩ ከፍተኛ ደረጃ ላይ ያለ በመሆኑ ትልቅ ትኩረት የሚፈልግ ነው። ትኩረት ብቻ ሳይሆን ችግሩን ለመቀነስ የተቀመጡ ስትራቴጂዎችን፣ መንገዶችን መረዳትና ሁሉም በዛ ዙሪያ
አበርክቶ እንዲኖረው ማድረግ ነው። ይህን ለማድረግ ደግሞ ዋነኛው መንገድ ግንዛቤ ነው። ሚዲያ አካላት ራሳቸው ግንዛቤ ሊኖራቸው ይገባል፣ ትኩረት ሊሰጡት ይገባል። እንዳያችሁት በሁነት ላይ ያተኮረ ሳይሆን ዘላቂ መፍትሄ ማምጣት በሚችሉ ፕሮግራሞች ላይ ማትኮር አለባቸው። ይህን ሲሰሩ ደግሞ ሁሉም የህብረተሰብ ክፍል እንግዲህ የመንገድ ደህንነት ለማረጋገጥ ከእያንዳንዱ ግለሰብ ነው የሚጀምረው። ስለዚህ ግንዛቤ ኖረዋል። ግንዛቤ ካለው ደግሞ ለአደጋ ከሚያጋልጡ ነገሮች ታቀባል። አሽከርካሪ ከስነ ባህሪና ከቴክኒክ ከችሎታ ጉድለት እንዲታረም፣ እግረኛውም ሚናውን እንዲወጣ፣ ሌሎች የመንገድ ተጠቃሚዎችን በዚህ ሴክተር አበርክቶ እንዲኖራቸው የሚያስችል በመሆኑ ሚዲያ እንደሚባለው ለጥሩ ነገርም ጥሩ ላልሆኑ ነገሮችም ያለው ሚና ከፍተኛ ስለሆነ ይህንን ተጠቅመን ወደፊት ለመጓዝ ትልቅ አስተዋጽኦ አለው ብለን ነው የምናምነው። መንገድ ደህንነት ዙሪያ ሚዲያው ግንዛቤ እንዲጨብጥና ግንዛቤ ጨብጦ ከዚህ መልስ ህብረተሰቡ ዘንድ መፈጠር ያለባቸውን አዌርነስ ወይም ግንዛቤ መፍጠር እንዲችል መጀመሪያ ራሱ አውቆ ሚዲያው የሚሰራውን ነገር በትክክል ተገንዝቦ ከዚህ በሚመለስበት ጊዜ እነዚህ አደጋዎቹ እንዴት ሊከሰቱ ይችላሉ፣ እንዴትስ እነዚህን አደጋዎች መቀነስ እንችላለን፣ እንዴት በጋራ እንሰራለን። ሁሉም ይሄ ነገር በጋራ ካልተሰራ በስተቀር በተወሰነ ተቋም ብቻ ተሰርቶ የሚቀረፍ ችግር አይደለም እና ከዚህ አንጻር እንዴት ነው በጋራ ተቀናይተን የምንሰራው የሚል ነው። በዚህም ብዙ ስራዎች በተገለጸው መሰረት በዚህ ዙሪያ በርካታ ስራዎች በጋራ እንስራ ነው። ይሄ ነው ዓላማው። ዋናው ነገር ከሁሉም ስቴክሆልደሮች ጋር ሚዲያ አንዱ ስቴክሆልደር ነው። ሚዲያው ከዚህ ጋራ ከተቋሙ ጋር እንዴት አድርጎ መስራት እንዳለበት ይሄንን ለመወያየት ነው ማለት ነው። የትራፊክ አደጋን ለመከላከል ሚዲያዎች በእኔነትና በኃላፊነት ስሜት እየሰሩ በመሆናቸው ከጊዜ ወደ ጊዜ ለውጦች እየመጡ ነው። ሚዲያው በርካታ ማህበረሰብ ቤት የመድረስና የመግባት አቅም ስላለው መረጃ ሰጪው አካል ከሚዲያ ተቋማት ጋር በቅርበት ቢሰራ ከዚህ የተሻሉ ለውጦች ሊመጡ ይችላሉ። እንግዲህ የሚዲያ ጥቅም ማንም ሰው የሚያውቀው ነገር ነው። ብዙ ሰውን አንድ ላይ ሰብስቦ አንድ ቦታ ሰብስቦ ማስተማር አይቻልም። የኢትዮጵያን ሕዝብ አንድ ላይ ሰብስቦ ማስተማር አይቻልም። የሆነ ክልል ሕዝብን አንድ ቦታ ላይ ተሰብስቦ አንድ አዳራሽ ውስጥ ሰብስቦ ማስተማር አይቻልም። ስለዚህ ሚዲያ ተደራሽነቱ በየቤቱ ስለሆነ ሁሉንም ኢትዮጵያውያኖች ያሉበት ቦታ ላይ ሆነው በሚያውቁት ቋንቋ በሚያውቁት ባህል መረጃዎች ሊደርሱ ስለሚችሉ ሚዲያ ትልቅ ጉልበት አለው ማለት ነው። ስለዚህ ሚዲያ እንግዲህ ለሀገር ብዙ ውለታ የዋለ ነው። ምንም ጥያቄ የለውም። ከጥንት ጀምሮ ሰዎች የተለያዩ መረጃዎችን በሚዲያ አማካኝነት ይቀባበላሉ። ትምህርታዊ የሆኑ ነገሮች፣ አዝናኝ የሆኑ ነገሮች፣ ብዙ ሀገራዊ የሆኑ ነገሮች በሚዲያ ይተላለፋሉ። ስለዚህ የመንገድ ደህንነት በዚህ መልኩ በሚዲያዎች መተላለፉ ሰዎች ባሉበት ቦታ ላይ ሆነው መረጃዎችን አግኝተው ተምረው አውቀው በተለይም የመንገድ ደህንነት የሚያስከትላቸው መጥፎ ነገሮች አሉ። በተለይ መንገድ ደህንነቱ ካልሰፈነ፣ በትክክል ካልተጓዘ፣ በትክክል ካልተሰራ የሚያስከትላቸው ችግሮች አሉ። ከዛ ችግር እንዲወጡ ያደርጋል ማለት ነው። ስለዚህ የከተማ እንደ አካባቢው የከተማ የእግረኛ መንገድ አጠቃቀሙ እንዴት መሆን መቻል አለበት፣ ይህን ግንዛቤ በተደጋጋሚ መግለጽ ያስፈልጋል። የትራፊክ አደጋን ለመከላከል ሚዲያዎች በእኔነትና በኃላፊነት ስሜት እየሰሩ በመሆናቸው ከጊዜ ወደ ጊዜ ለውጦች እየመጡ ነው። ሚዲያዎች ትልቅ ለውጥ እያመጡ ነው ያሉት። እኛ የማናቃቸው ሚዲያዎችን ሲዘግቡ ነው ያወቅናቸው። በጣም በርካታ የሆኑ ፌስቡክ እና ቲክቶክ እኮ የትራፊክ አደጋ መዘገብ ጀምረዋል። ምንም መረጃ አልሰጠናቸው፣ መኖራቸውንም አናቅም። ግን በራሳቸው መንገድ ስለ ሮድ ሴፍቲ፣ ስለ መንገድ ደህንነት፣ ስለ ተሽከርካሪ አደጋ መግለጽ ጀምረዋል። ሌሎችም በርካታ ሚዲያዎች ሲቋቋሙ ለዚሁ ዓላማ ተቋቁሞ አሁንም በተከታታይ ሳይቋረጥ ጠንካራ ስራ እየሰሩ ያሉ ሚዲያዎች አሉ። በግለሰብ ደረጃ ግለሰቦች ይህን አደጋ ማስቀረት አለብን ብሎ ጎዳና ላይ የሚውሉ በጣም በርካታ ግለሰቦችን ፈጥረናል።
ስለዚህ ግንዛቤ እየዳበረ ነው ያለው። ተቋሙ በ2022 የትራፊክ አደጋን ከ10,000 ወደ 10 ዝቅ ለማድረግ ይሰራል። እኛ አቆጣጠር በ2022 ላይ በ10,000 ተሽከርካሪ የሚደርሰውን የሰው ሞት አሁን ካለበት 25.5 ወደ 10 የማውረድ ግብ ነው ያስቀመጥነው። ይሄ በልዩ ልዩ ተግባራት ተከፋፍሏል። ይህንን እውን ለማድረግ ግንዛቤ ለማሳደግ ከትምህርት ቤቶች ጀምሮ በካሪኩለም ተቀርጾ ከህፃንነታቸው ጀምሮ ልጆች እንዲማሩ እያደረግን ነው። አሁን እናንተን ጨምሮ በሚዲያ የተለያዩ ህብረተሰቡ የግንኙነት መድረኮችን በመጠቀም ከፍተኛ ጥረት እየተደረገ ነው። በትራፊክ አደጋ የሚከሰቱ አደጋዎች ቀላል የሚባል አይደለም። ስራውም ለተወሰኑ አካላት ብቻ የሚተው ባለመሆኑ ሁሉም የህብረተሰብ ክፍል ኃላፊነቱን ይወጣ ዘንድ መልእክታችንን እናስተላልፋለን። እነሆ የመስራች በደንበኞቻችን በጉጉት ሲጠበቅ የነበረው 5ኛው የጊፍት ሲኤምሲ መንደር ሽያጭ ከልዩ የማስታወቂያ ዋጋ ቅናሽ ጋር ለገበያ ቀርበዋል። ድርጅታችን ለ2 አስርት ዓመታት የላቀ ጥራት ያላቸው ቤቶችን በመገንባት ደንበኞቻችንን ከጠበቁት በላይ ውብ ቤቶችን በማስረከብ ጥራትና ፍጥነትን በሚፈልጉ ሁሉ ተመራጭ ሆነናል። በ5ኛው መንደራችን ሲኤምሲ አደባባይ ዋናው መንገድ ላይ የሚገኝ ማራኪ እይታ ያለው 4 የመኪና ማቆሚያ ቤዝመንትና 7 ሊፍት የተገጠመለት ምክንያታዊ በሆነ ዋጋ በ15 በመቶ ቅድመ ክፍያ ለሽያጭ አቅርበናል። አፓርትመንቶቹን የሚገነቡት ዓለም አቀፍ የግንባታ ልምድ ባላቸው ግዙፍ ገንቢዎችም ሆኑ ለደንበኞቻችን ቤታቸውን በወቅቱና በላቀ ጥራት ለማስረከብ አስችሎናል። ከባለ 1 መኝታ እስከ ባለ 4 መኝታ አፓርትመንቶችና የንግድ ሱቆች በማራኪ ዲዛይንና በላቀ ጥራት ተዘጋጅተው ከ6 በመቶ እስከ 15 በመቶ የዋጋ ቅናሽ ጋር እናንተን ይጠብቃሉ። ጊፍት ሪል ስቴት ማህበረሰቡን እንገነባለን። ዓለም ታላላቅ ሐሳብ ባላቸው ሰዎች ትመራለች። ታላላቅ ህልም ያላቸው ሀገር ይሰራሉ። በሚሰሩት ድንቅ ሥራ ትውልድ ያስቀጥላሉ። ታታሪዎቹ ታላቅ የሥራ ፈጠራ ውድድር ከአዋሽ ባንክ ምዝገባው እስከ ህዳር 30 2016 ዓ.ም የተራዘመ ሲሆን እንዳያመልጡ። ትልቅ ሐሳብ የሚከናወንበት፣ ታላላቆች የሚወለዱበት፣ የፈጠራ ሐሳብ ያላቸው ሁሉ የሚሳተፉበት እጅግ አስፈላጊ የፈጠራ ውድድር አዋሽ ባንክ ታታሪዎቹን አፍርቶ ለሀገር ለማስረከብ በሥራ ላይ ነው። ታታሪዎቹ በፈጠራ የተሞላ በክህሎት የታጀበ በእውቀት የሚዳኝ ድንቅ ውድድር። ውድድሩ ለመሳተፍ ጊዜው አሁን ነው። ታታሪዎቹ እስከ ብር 1 ሚሊዮን ሽልማትና እስከ ብር 5 ሚሊዮን ከዋስትና ነጻ ብድር የሚያገኙበት፣ ከታላላቅ ተቋማት ጋር የልምድ ልውውጥ የሚያደርጉበት፣ አዳዲስ ፈጠራ የሚያዩበትና የሚያሳዩበት፣ በአሸናፊነት ድል የሚቀዳጁበት። ታታሪዎቹ ይመዝገቡ፣ ይወዳደሩ፣ ያሸንፉና ይሸለሙ። ምዝገባው እስከ ህዳር 30 2016 ዓ.ም የተራዘመ ሲሆን ባሉን ቀሪ ቀናት ባሉበት ሆነው በኦንላይን ይመዝገቡ ወይም በሚቀርበው የአዋሽ ባንክ ቅርንጫፍ መመዝገብ ይችላሉ። ታታሪዎቹ አዋሽ ባንክ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት።